እነዚህ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላሉ። ይሄ ተጠቂን እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናልና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይሄም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባ አስተሳሰብ ውስጥ እንዲገባ የሚያደርግ